በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ታሪኩ የሚጀምረው ጁላይ 14 1978 ሲሆን ዴቪድ የተባለ ህፃን የውሻ ውድድር ሲመለከት እያሳየን ነው። አንድ ቀን እንደሚወዳደርም ያምናል። ስለዚህ ውሻውን ለማሰልጠን ይወስናል። ሆኖም ብሩዘር የተባለ ውሻው እንደዚህ አይነት ነገር ፈጽሞ ቦታ አይሰጥም ነበር። ከውድድሩ በኋላም ጄፍ የተባለ ወንድሙ ውሻው ምንም አይነት ውድድር አያሸንፍም እያለ ይሳለቅበት ነበር። ዴቪድ ግን ተበሳጭቶ ውሻው አንድ ቀን አሸናፊ እንደሚሆን ይናገራል። በዚህም ወንድማማቾቹ ይጨቃጨቁ ነበር። ታዲያ ቤተሰቦቻቸው ያስቆሟቸዋል። በዛን ጊዜ የሆነ ነገር ከሰማይ ሲበር ተመለከቱ። ሁሉም በሚባል ሁኔታ ተደናግጠው ነበር። ዴቪድ ግን በጄፍ ሁኔታ ስላልተደሰተ እንዲጠነቀቅ ይነግረዋል። ከቤት ሲደርሱ ቤተሰቦቻቸው ዴቪድ ታላቅ እንደመሆኑ አንፃር ኃላፊነት ሊሰማው እንደሚገባው ይነግሩታል። ወደ ውጭ ወጥቶ ከውሻው ጋር ቁጭ ባለበት ጊዜ ጄኒፈር የተባለች ሴት መጣ ሰላም ብላው ትሄዳለች። ዴቪድም በመጀመሪያ እይታው ነበር የወደዳት። ከቆይታ በኋላ ዴቪድ በመኝታ ቤት ውስጥ ሆኖ ቴሌስኮፕን በመጠቀም ጄኒፈርን ይመለከታት ነበር። አባቱም ቢሆን ድርጊቱን ስለተመለከተ እንደወደዳት ታውቋል። አባቱ በመቀጠልም እንዲያወራት ይነግረዋል። ዴቪድ ግን እንዴት ሊያወራት እንደሚችል አላወቀም ነበር። በዛም ምሽት ውሻውን እየመገበ ቤተሰቦቹ ጄፍን እንዲፈልገው ይጠይቁታል። ምንም እንኳን ወንድሙ በራሱ ጊዜ እንደሚመለስ ቢያውቅም ሊፈልገው ግን ይወስናል። እየተራመደ እንዴት ያቺ ሴት እንድትወደው ማድረግ እንዳለበት ያስብ ነበር። በድንገት ግን ውሻው ባልተለመደ ሁኔታ ይጮህ ነበር። በዛን ቅጽበት ጄፍ ከጫካው ወጥቶ አስደንግጦት ይሮጣል። ዴቪድ ውሻውን ሲያፈላልግ ከሆነ ገደል ውስጥ ይገባል። ሆኖም ግን አልተጎዳም ነበር። ከገደሉ ሲወጣ ውሻው በቦታው የለም ነበር። በዚህም ብቻውን ወደ ቤቱ ይመለሳል። በሩ ተዘግቶ ነበር። ያሰበው ጄፍ እየቀለደ እንደሆነ ነው። ሲያንኳኳም በሩን የከፈተችው ፈጽሞ የማያውቃት ሴት ነበረች። ማን እንደሆነም ተጠይቋለች። ዴቪድ እዛ ቤት ውስጥ እንደሚኖር ይነግራታል። ሴትየዋ ግን እንደተሳሳተ ነገረችው። በሩን ከመዝጋቷ በፊት ስለ እናቱ ቢጠይቃትም ሴትየዋ ግን ስለማን እንደሚያወራ እንኳን ልታውቅ አልቻለችም ነበር። ዴቪድም በፍጥነት ወደ ቤቱ በመግባት ቤተሰቦቹን ያፈላለግ ጀመረ። ልታስቆመው ብትሞክርም አልሰማትም ነበር። በአንድ ክፍል ውስጥ ታዲያ ባለቤቷን ያገኘዋል። እርሱም ምን እየሆነ እንዳለ ሊረዳ አልቻለም ነበር። ሰውየውንም በተመሳሳይ ስለ እናቱና አባቱ ይጠይቀዋል። በጣም ተደናግጦ ነበር። በዚህም ሰውየው ፖሊስ ለመጥራት ይወስናል። በፖሊስ ጣቢያ ውስጥ ታዲያ ፖሊሱ አንድ ሊሆን የማይችል ነገር እንደተፈጠረ ያውቃል። ዴቪድ ከ8 ዓመት በፊት ጠፍቶ የነበረ ሲሆን መርማሪው በእውነቱ ግራ ይጋባል። ኮምፒውተሩ ግን ዴቪድ ሞቶ እንደነበረ ነው ያረጋገጠው። ዴቪድም ይህንን ሲሰማ እጅግ ደንግጦ ጠየቀው። መርማሪውም ምን እየሆነ እንዳለ እያረጋገጡ እንደሆነ ይነግረዋል። ወደ መኪናው እየወሰዱት ዓመቱ ስንት እንደሆነ ይጠይቁታል። ዴቪድም 12 ዓመቱ እንደሆነ ይነግራቸዋል። የተወለደበትንም ቀን ጭምር ነበር የተናገረው። መርማሪዎቹም በዚህ ደነገጡ። ከጥቂት ጊዜ በኋላ ከአንድ ቤት ፊት ለፊት ይቆማሉ። የማን ቤት እንደሆነ አላወቀም። በፍጥነትም ወደ አባቱ ጋር ይሄዳል። የሚገርመው ነገር ግን አባቱም ሆነ እናቱ እድሜያቸው ገፍቶ ነበር። ቤተሰቦቹ በጣም ደነገጡ። በሌላ በኩል የናሳ ዳይሬክተር የሆነው ዶክተር ፋራዳይ የተባለው ሰው አንድ ከሰማይ የወደቀ ቁስን ለመመልከት ከሆነ ቦታ ይደርሳል። ሆኖም ውስጡ ስላለውም ነገር ሆነ ምን እየሆነ እንዳለ ሊያውቅ አልቻለም ነበር። ፋራዳይም በመቀጠል ወደ ጥናት ቦታ ይወስደዋል። ዴቪድ ከቆይታ በኋላ ራሱን በሆስፒታል ውስጥ ያገኛል። ቤተሰቦቹ ምንም ፍርሃት ሊገባው እንደማይገባ ይነግሩታል። ዴቪድ እንዲህ ሌላ ሰው በቤቱ ውስጥ ሊኖር ቻለና እነሱስ ምን ሆነው ነው የሚሉት ጥያቄዎች ነበሩት። አባቱ ታዲያ ዋናው ነገር በህይወት መኖሩ እንደሆነ ይነግረዋል። አባቱ ቀጥሎ ይህን ያህል ጊዜ የት ነበርክ ሲለው ዴቪድ ግራ በመጋባት የሚያስታውሰው ነገር ጄፍን ሊፈልግ እንደወጣ ብቻ ነበር። በዛ ቅጽበት ጄፍ ወደ ክፍሉ ይገባል። ሆኖም አሁን 16 ዓመቱ ነበር። ዴቪድም ይህንን እውነታ ለመቀበል እጅጉን ይከብደዋል። ጄፍም ታዲያ በጫካው ስላስደነገጠው ይቅርታ ይጠይቋል። ቀስ በቀስ ግን ዴቪድ የሆነ ነገር በህይወቱ ተፈጥሮ እንደሆነ ይረዳል። በመቀጠልም ጄፍ ዴቪድ በጠፋ ጊዜ ሊያፈላልጉት የተጠቀሙበትን ፎቶ ያሳዩዋል። ፖስተሩ የሚያሳየው ዴቪድ ለ8 ዓመት ያህል እንደጠፋ ሲሆን ምንም እንኳን ዴቪድ ቢደነግጥም ሙሉ ለሙሉ ግን ሊዋጥለት አልቻለም ነበር። ጄፍም ወደ ዴቪድ ጠጋ ብሎ ካቀፈው በኋላ በህፃንነታቸው እንዴት እንደሚበሻሸቁ ሊያስታውሰው ይሞክራል። ዴቪድ ግን በጣም ፈርቶ ነበር። ጄፍ ግን ለእውነቱ መልስ እንደሚያገኙ ቃል ይገባለታል። ቤተሰቦቻቸው ወደ ክፍሉ ሲመጡ ዴቪድ ወደ ቤት እንዲወስዱት ይጠይቃቸዋል። አባቱ ግን ዶክተሩ የሆነ ነገር ለማጣራት ስለሚፈልግ ትንሽ መቆየት እንዳለበት ነገረው። ሄለንም ማንም እንደማይጎዳው ቃል ገባችለት።
በዛን ምሽት እናቱ አብራው ስትቆይ አባቱና ወንድሙ ወደ ቤት ይመለሳሉ። ከቆይታ በኋላም እናቱም ለ8 ዓመት ያህል ጠፍቼ ነበር ወይ ብሎ ይጠይቃታል። ሄለንም ይህንን ነገር ታረጋግጥለታለች። በዛም ዴቪድ ድንጋጤው ይጨምራል። ሁሉም ነገር መጥፎ ቅዠት ነበር የመሰለው። በሌላ ቀን የወደቀውን ኩስ ወደ ጥናት ቦታ ይዘውት ይሄዱ ጀመረ። ሳይንቲስቶችም ምርመራ ማድረግ ይጀምራሉ። በዛን ቀን ጄፍ እያጠና በነበረበት ወቅት ዴቪድ ከእንቅልፉ ነቅቶ የሆነ ሰው ደጋግሞ እየጠራው እንዳለ ያስብ ነበረ። ዴቪድም ከዛ እያበደ እንዳለ ይሰማው ጀመረ። ጄፍ ግን በምንም ሁኔታ መፍራት የለብህም ይለዋል። በዚህም ይተኛል። በሌላ በኩል ዶክተር ፋራዳይ ያንን በራሪ ለመክፈት ከባድ እንደሆነ ተረድቷል። ሆኖም አንድ ጠቃሚ የሆነ ነገር እንዳለ ስላወቀ ደጋግመው ሙከራ እንዲያደርጉ ነገራቸው። በሌላ በኩል ዶክተሮቹ የዴቪድን አእምሮ ሲመረምሩ አስገራሚ ነገርን ያገኛሉ። አእምሮ በቀላሉ ከኮምፒውተር ጋር መገናኘት የሚችል ሲሆን በድንገት ግን በኮምፒውተሩ ላይ ያ የወደቀ ቁስን ይመለከታሉ። ይህንን ሲያውቁም ፋራዳይ ወደ ሆስፒታል በመሄድ ዴቪድን ወደ ላቦራቶሪ ይዘውት ሊሄዱ እንደሚገባ ወሰኑ። በመጀመሪያ ዴቪድና አባቱ አልተስማሙም ነበር። ሆኖም ፋራዳይ ቆይታው ለ48 ሰዓታት ብቻ እንደሆነ ሲነግራቸው ዴቪድም ሆነ አባቱ መልስ ስለሚፈልጉ በዚህ ይስማማሉ። ወደ ምርምር ቦታው ሊደርሱ ሲሉ ግን ያንን ድምፅ ዳግም ይሰማ ነበር። ምን እንደሆነም ዶክተር ፋራዳይን ቢጠይቀውም ምን እየጠየቃቸው እንዳለ እንኳን ሊያውቁ አልቻሉም ነበር። ዴቪድም ምንም ላለመናገር ይወስናል። አስገራሚ ነገር መፈጠሩ ግን ይቀጥላል። ዴቪድም በናሳ ማዕከል ይደርሳል። ለሁለት ቀን ከሚቆይበት ክፍልም ያስገቡታል። ዴቪድ መች ከቤተሰቦቹ ጋር ማውራት እንደሚችል ደጋግሞ ይጠይቅ ነበር። ዶክተር ፋራዳይም በሚቀጥለው ቀን እንደሚጠራቸው ነገረው። ከመሄዱ በፊት ግን ፈታ እንዲልና ቲቪም እንዲመለከት ይነግረዋል። በሩን ዘግቶበት ሲሄድ ግን ዴቪድ በጣም ደንግጦና ግራ ተጋብቶ ነበር። ቲቪውንም እየተመለከተ ሁሉም ነገር ውስብስብ ይሆንበታል። በድንገት ግን አንድ ሮቦት ወደ እርሱ ይመጣል። በዛም ዴቪድ በጣም ደነገጠ። ብዙም ሳይቆይ ግን ካሮሊን የተባለች ሴት መጣ ሮቦቱ አንዳንድ እቃዎችን የሚያቀርብ እንጂ ጎጂ እንዳልሆነ ነገረችው። ቆየት ብላም ስለ ሁኔታው ስትጠይቀው ዴቪድ ግን የሀገር ሚስጥር ነው ይላታል። ከመሄዷ በፊትም ለምን የሚወደው ቻናል እንደማይሰራ ሲጠይቃት የካሮሊን መርስ ከብዙ ዓመታት በፊት እንደጠፋ ነበር። በሌላ ቀንም ዴቪድ ከቤተሰቦቹ ጋር በስልክ መገናኘት ይችል ነበር። ወደ ቤቱ ሊወስዱት እየተዘጋጁ ነበር። ከቆይታ በኋላም ወደ ላቦራቶሪ ወስደው አንዳንድ ምርመራ ያደርጉለታል። ስሙን ሲጠይቁት ግን ኮምፒውተሩ ጭንቅላቱን በመጠቀም ይመልስ ነበር። ዴቪድም በዚህ በጣም ይደናገጣል። በመቀጠል ከ8 ዓመት በፊት የት እንደነበርሽ ሲጠይቁ ፔለን ከተሰኘ ፕላኔት እንደነበር ነበር መልሱ። ሳይንቲስቶቹ ግን ሊያምኑት አልቻሉም ነበር። ፋራዳይም ጥያቄውን ይቀጥላል። ዴቪድ ከመሬት የደረሰው እጅግ ፈጣን በሆነ ጊዜ ሲሆን ለእርሱ ትንሽ ጊዜ ቢሆንም በመሬት ግን 8 ዓመት ተቆጥሮ ነበር። ዴቪድም በእውነቱ ይበልጥ እየተጨነቀ መጣ። በድንጋጤም ከላቦራቶሪ ይወጣል። ፋራዳይም ዴቪድ ላይ እየሆነ ያለውን ነገር ለማወቅ አንድ ቀን ብቻ በቂ እንዳልሆነ ገባው። በመቀጠልም ካሮሊን ምግብ ይዛለት ትመጣለች። ዴቪድ ግን የሚፈልገው ወደ ቤቱ መመለስ ብቻ ነበር። የሚያሳዝነው ነገር ግን ነገሮች እንዳሰባቸው ቀላል አይደሉም ነበር። ካሮሊንም የዴቪድን ስም ሳምንቱን ሙሉ በተመጋቢ ዝርዝር ውስጥ ያለ ሲሆን ያ ማለት ደግሞ በቀላሉ እንደማይለቁት ነው። ይህንንም ሲሰማ እጅግ ተበሳጨ። መስታወቱንም በመደብደብ መጮህ ይጀምራል። ለካሮሊንም ይህንን ቤተሰቦቹ እንዲያውቁ እንድትረዳው ጠየቃት። በዚህም ካሮሊን ተስማማለች። ዴቪድም የእረፍት ስሜት ተሰምቶት ነበረ። በሌላ ቀን ዴቪድ የእርዳታ ጥሪ የሚያሰማ ሰው ሰማ። ከየት እንደመጣ ግን ባያውቅም ለመሄድ ይወስናል። በድንገት ሮቦቱ ሲመጣ በሮቦቱ ውስጥ ተደብቆ ሄደ። ስለዚህ በጥበቃዎቹ አታየም ነበር። ያ ከሌላ ፕላኔት የመጣውን መጓጓዣም ይመለከቷል። ልክ በሩ ሲከፈት ዴቪድ ወደ ውስጥ ይገባል። ከውስጥ ያለው ድምፅም እንዲቀመጥ ጠየቀው። የመጓጓዣውን ተልዕኮ የዴቪድ አእምሮ እንደያዘ ይነግረዋል። እንዲያውም የአቅጣጫ ካርታውንም ጭምር። ጥበቃዎቹ ግን መጓጓዣው እንቅስቃሴውን እንደጀመረ ስላወቁ ሁሉንም ያስጠነቅቋቸዋል። ጥበቆቹ እንዲወጣ ቢጠይቁትም ዴቪድ ግን ፈቃደኛ አልነበረም ነበር። መጓጓዣውንም ከላቦራቶሪ ያወጣዋል። ከውስጥ ያለው ድምፅን ፔሊን ወደ ተሰኘ ፕላኔት መመለስ እንዳለባቸው ቢነግረውም ዴቪድ ግን ወደ ቤቱ መመለስ እንደሚፈልግ ይናገራል። ሆኖም ግን ይህ መጓጓዣ በሰከንድ ውስጥ የማይታመን ርጓዝ ይችል ስለነበር በፍጥነት ወደ ሌላ ፕላኔት ይዞት ይሄዳል። በመሃልም መጸዳዳት እንደሚፈልግ ሲያዘው ከሆነ ስፍራ ያሳርፈዋል። በውጭ ሳለ ግን ምን እያደረገ እንዳለ መጓጓዣውን ይጠይቀዋል። መጓጓዣውም በመልሱ የተለያዩ ፕላኔቶች አንዳንድ ፍጥረት የተመረጠ ሲሆን ዴቪድ ደግሞ ትክክለኛው ሰው እንደሆነ ነገረው። ይህ መጓጓዣ ሲወድቅ ግን ሁሉንም መረጃ ያጣ ሲሆን ተልእኮውን ለመፈጸም የእርሱ ጭንቅላት እንደሚያስፈልግ ይነግረዋል።
ታዲያ እንዴት 8 ዓመት ወደ መሬት ለመመለስ ፈጀብኝ ሲለው ይህ አንተን ያላ መመለስ ስለነበረበት ነው አለው። ዴቪድም ብዙም ደስ ባይለውም ሐሳቡን ይቀበላል። በድንገት ግን ሄሊኮፕተሩን ሲመለከት ወደ ቤቱ እንዲመልሰው ይጠይቀዋል። ይህንን የማደርገው ግን በጭንቅላቱ ውስጥ ያለውን ካርታ ከሰጠኝ ብቻ ነው አለው። ዴቪድም በዚህ ይስማማል። ሄሊኮፕተሩን አቅጣጫውን በማጣቱ ፋራዳይ ይናደዳል። በበረራው ወቅት ደህንነቱ ወደ ተጠበቀ ቦታ እንዲወስደው ጠየቀው። ወደ ውቅያኖስ ይወስደዋል። መጀመሪያ ዴቪድ ይደነግጣል። ሆኖ መጋጋዣ ውስጥ ያለው ድምጽ ያረጋጋዋል። ከጭንቅላቱ ውስጥ ያለውን መረጃ ይወስድ ጀመር። ዴቪድ ውስጡን ሲቃኝ ሌላ ኤሊየን በውስጡ ተመለከተ። በውስጡ ፑግማ ከተባለ ፍጥረት ጋር ይተዋወቃል። ማክስ የተባለው ሮቦት ይህ ተልዕኮ ካለቀ በኋላ ፕለግማሪን የተባለውን ፍጥረት ወደ ቤቱ እንደሚመልሰው ነገረው። ሆኖም የዴቪድ ማንነትን በመውሰድ ልክ እንደ ሰው መቀለድ ጀመረ። ዴቪድ ግን ወደ መጓጓዣው ሊያስገባው ሲል አደጋ ሊፈጥር ነበረ። በመሬትም አባቱ ፋራዳይ ልጁ ደህና መሆኑን ይጠይቀዋል። ዳይሬክተሩም ደስተኛ ቢመስልም ካሮሊን ግን ወደ ቤታቸው ሄዳ እውነቱን ትናገራለች። ከዛም የናሳ ወኪሎች ከቦታው ደርሶ በውስጡ እንዲቆዩ ጠየቋቸው። ካሮሊንም በውስጡ ነበረች። በሌላ በኩል ዴቪድ በማክስ እርዳታ ወደ ከተማው ይመለሳል። በመጀመሪያ ቶኪዮ ሲሆን በመቀጠልም ወደ አሜሪካ ይወስደዋል። ትክክለኛውን ቦታ ለማግኘትም ተቸግሮ ነበር። የተለየ ከተማም ያሳርፋል። ታዲያ አንድ ሰው ሳንቲም ሰጥቶት ስልክ ይደውላል። ለቤተሰቡ ሲደውል ታዲያ ጄፍን ያገኘዋል። በመቀጠልም ወደ ቤቱ የሚወስደውን አቅጣጫ ጠየቀው። አንድ የሚጠቁመውን መንገድም ነገረው። ዴቪድ ተስማምቶ አሁን ወደ ቤቱ ለመመለስ በጣም ተቃርቦ ነበር። ዴቪድም ከቆይታ በኋላ ይመለከተዋል። ይህንን እውነት ግን ፋራዳይ አውቆት ነበርና መጓጓዣው ከቤት ሲደርስ ፋራዳይም ዴቪድ እንዲመጣ ጠየቀው። ቤተሰቦቹም ይለምኑታል። ሆኖም ግን እንደሚወዳቸው ከነገራቸው በኋላ ትክክለኛ ጊዜው 1978 እንደሆነ አሳውቃቸው። በ1986 መሬት ላይ የሚቆይ ከሆነ ሕይወቱ ከባድ እንደሚሆንበት ተናገረ። ማክስ ስለ ሁኔታው ቢያስጠነቅቀውም ዴቪድ ግን ሊሞክር ተስማማ። ዴቪድ ዳግም ቤተሰቦችን እንደሚያገኝ ማክስን ቢጠይቀው የማክስ መልስ ግን አላውቀውም ነበረ። ሁኔታው በጣም ከባድ ቢሆንም በመጨረሻም በጣም ደስተኛ እንደሆነ ይነግራቸዋል። ቤተሰቦቹ ቢገረሙ ልጃቸውን በማየታቸው ግን ይደሰታሉ። በዛን ቀን ግን ትንሽ ሂሊየን ከዴቪድ ቦርሳ ውስጥ ይወጣል። ዴቪድም በጣም ደስተኛ ነበረ። ወደ ሰማይ ሲመለከት ማክስ የሆነ ቀን እንገናኛለን ብሎት ይሰናበተዋል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘሁ።